የ13 ወይም የ14 ዓመት ልጅ የምትሆን ሴት ዩኒፎርሟን እንደለበሰች ፋርማሲ ገብታ የ72 ሰዓት የርግዝና መከላከያ ስትገዛ ብታዩት ምን ሊሰማችሁ ይችላል? ነው እኔ ጤነኛ ያልሆንኩት ቤተሰብ እኔ ብቻ ነኝ እንደዚህ አይነት ነገር እያስደነገጠኝ ያለው። ታወራላችሁ ልጅ 16 ዓመት ሆናት በዚህ ወርና ሁሌ አንድ መመክራት ነገር አለ። ከዝሙት ራቂ፣ ራስሽን አክብሪ፣ በሴትነትሽ አትደራደሪ፣ ራስሽን ወደጂ፣ በቃ በክብርሽ ለክብርሽ ቁሚ ይላታል ሁሉ ጊዜና ከተማሪ እንደዚህ አርኪ ከሚለው በላይ ማለት ነውና እነዚህዎች ናቸው። ሰው ምንድነው ይሄ ውጭ እኛ ሀገር ምን አይነት ከፈር ተሰጠው መሰላችሁ? በስርዓት አሉ፣ በጣም ብዙ አሉ። በምን መሰለ ከፈራግቶ ያበላል መሆን የእግዚአብሔር ልጅ ያለ መሆን መገለጫ አይደለም። ከእግዚአብሔር የመራቃችን እግዚአብሔር እኛን የመተው ምልክት አይደለም። በአንጻሩ በድሎት በምቾት በቅንጦት መኖርም የእግዚአብሔር ወዳጅ የመሆን መገለጫ አይደለም። በውጭም በቅርብም በሩቅም በእኛም በሌላም በሀገርም በወገን ለሚደርሱ ፈተናዎች እንዲሁ እግዚአብሔር ከኛ ጋር ቢኖር እንዴት እንዲሆናል? አንዳንዱ በስራ መተት ሲያዝ የስራው ቦታ መሄድ ያስጠላዋል፣ ግን መሄዱ ደግሞ ግድ ይሆንበታል። የዚህን ጊዜ በሚሰራበት ሰዓት መርትቶ ስራው በሚዘጋበት ሰዓት ይሄዳል። ሄዶም ቀኑን ሙሉ የተሸጠውን ገንዘብ ወስዶ ሰው ሲጋብዝ ገንዘቡን ሲበተን ሲያባክን አምሽቶ ባዶ እጁን ወደ ቤቱ ይሄዳል። ሰላምና ጤና ባላችሁበት ይብዛላችሁ። ውድ የዚህ ቻናል ተከታታዮች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ተመልካቾች በዛሬው ቪዲዮ የምንመለከተው እንደቀድሞ እናንተን ይመክራሉ ይዘክራሉ ብያሰብኳቸው ቪዲዮችን ከሶሻል ሚዲያ ላይ ሰባስቤ ይዤላችሁ መጥቻለሁ። ከመንፈሳዊም ከዓለማዊም ዓለማዊው እንደቀድሞ እናንተን ይመክራሉ እኔ ያለፉበትን መንገድ እንዳትደግሙት ከሚሉ ሰዎች ቪዲዮችን ሰባስቤ ይዤ መጥቻለሁ በድጋሚ ማለት ነው። ይሄ ቻናል ስለ ህይወት የምንነጋገርበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮ። አንዲት የ13 ወይም የ14 ዓመት ልጅ የምትሆን ሴት ዩኒፎርሟን እንደለበሰች ፋርማሲ ገብታ የ72 ሰዓት የርግዝና መከላከያ ስትገዛ ብታዩት ምን ሊሰማችሁ ይችላል? ነው እኔ ጤነኛ ያልሆንኩት ቤተሰብ እኔ ብቻ ነኝ እንደዚህ አይነት ነገር እያስደነገጠኝ ያለው። የሚገርምሽ ነገር እኔ አንቺን ብሆን አልደነግጥም አልሸበርም ነበር። ለምን እንደሆነ ነግርሻለሁ። ነገር ግን በልጅቷ ላይ ቪዲዮ ከመስራቴ በፊት ሴት ልጅ በፈቃዷ ነው እንጂ ያለ ፈቃዷ ያጣችው ድንግልና የለም የሚለውን ቪዲዮዬን ሴቶች ተረባርበው ሊያስጠፉ ይችላል። የኔን ቪዲዮ አይተው ህይወታቸው የሚመለስ ሰዎች ስላሉ እግዚአብሔር የሰጠኝን አገልግሎት ለህዝቡ በነጻ ሰጣለሁ። ወደ ቪዲዮ ስንመለስ የ13 ዓመት ልጅ የምትሆን ሴት የ72 ሰዓት ፖስት ፒል ስትወስድ አየው እያለችን ነው። እና ምን ሊያስገርምሽ ይችላል? አትገረሚ። እኔ አንቺን በሆነና አጋጣሚውን ባገኝ እንኳን ደስ ያለሽ፣ ወደዚች ወደ ሲኦል ዓለም እንኳን በሰላም ተቀላቀልሽ ነበር ምላት። እቺ ልጅ ከዚህ በኋላ ህይወት የሚባል ነገር አይኖራትም። የፈለገው ብትሆን የፈለገው ነገር ብትጥር ህይወት አንዴ ነው፣ ህይወቷ ተቀምጧል። እንኳን ደስ ያለሽ ነበር ምላት። ከትምህርት ቤት አምልጣ ወጣ በ5 እና በ10 ደቂቃ ለሚጠናቀቅ ስሜት ጭኗን ከፍታ ያ የሸናባት ወንድ ነገ ከነገ በኋላ እንደምታለቅስ ስለሚያውቅ ምንም አይመስለውም። እሱ ግን ክብሯን የጠበቀችና ማንነቷን አዝረክርካ ለወንዶች ያላሳየችን ሴት ለቤተሰቧ ሄዶ ሰግዶ ነገ ከነገ በኋላ ያገባል። ይብላኝ ላንቺ ሜዳ ላይ ለቀረሽው፣ ነገም ሽማግሌው አይቀር ህፃኑና ወጣቱ አይቀር ለሚሸናብሽ ይብላኝ ላንቺ። እግዚአብሔር ክብርና ሞገስ ጥበቃና ኃይል የወላዲት አምላክ አማላጅነት ከሁላችን ጋር ይሁን። በጣም የሚያስደነግጥ ነገር ነው፣ ግን እኔ ብዙም አልገረመኝም። ምክንያቱም ያው አሁን ያሉት ራሱ ወጣት አይደል፣ ምክንያቱም የምናውቀው ነገር ነው። እስከዛሬ እንደውም ወንድ ልጅ ነበር እንደዚህ አይነት ነገር ገዝቶ የሚሄደው የነበረው ማለት ነው። አሁን እኛውን ከትምህርት ቤት ስንለቅ አሁን ነገሩ ተቀይሯል ማለት ነው። ወላጆች ልጆቻችሁን በተለይ የሆነ ፕሮግራም አለ ብለው ከቤት የሚወጡ ከሆነ በቃ አትልቀቋቸው፣ ባትልቋቸው ይመረጣል። ምክንያቱም የመጀመሪያው ዓመት መጀመሪያና የመጨረሻው የሆነ የክላስ እንትን አለ ዝግጅት፣ እሱ ላይ መላክ የለባቸውም ጭራሽ። ምንም አያስፈልግም። እዛ ቦታ ላይ ክብረ ንጽህናቸውን የሚያስረክቡት። ከዛም በፊት የሚያስረክቡ ይችላሉ፣ ይፎርባሉ። ምንም ማማከኝ፣ ምክንያቱም የምታያቸው ነገር የለም። ያው ቦርሳ አንጠልጥላ ትሄዳለች እንጂ ቦርሳ ይዛ ትመለሳለች እንጂ ሟልቻ ምን አይነት ጥሎ እንደዋለች የምታውቁት ነገር የለም። ወላጆች ተጠንቀቁ። እስቲ ስልካቸውን ራሱ በመቀማት ማየት ጥሩ ነው። ምክንያቱም ብዙ ነገር ነው በስልክ የሚደረገው ነገር። ያው እኔ ወጣት ነኝ፣ እንደ ወጣትነቴ ልጆቻችሁን ምከሯቸው፣ ያዟቸው። ከመምከርም ባለፈ ደግሞ መያዝ፣ ቢያንስ ራስሽን ችለሽ እስክትወጪ ድረስ ከዚህ ቤት እኔ የምለውን ነገር ማክበር አለብሽ ብሎ በቃ መዝጋት ነው። አንዳንድ ጨከነ ማለት ያስፈልጋል ብዬ አስባለሁ። አሁን ላየነው ቪዲዮ በቃ ልጆቻችን እንዴት አድርገን እንምከራቸው
መከራቸው በምን አይነት መንገድ የታመመ ሰው በደንብ ሲያስረዳ በጣም ደስ ይላል። ምክንያቱም እቺ እናት ለልጇ 16 ዓመቷ ነው እና እንደዚህ አይነት መንገድ እንዳትሄጂ ብላ እሷ ያሳለፈችውን መንገድ እንዳትሄድ የምትመክራት ቪዲዮ ነው። እኔው ሃይ ጋይስ እንዴት ናችሁ? እስቲ አንድ ነገር አጠር አድርጌ ዛሬ ከበድ ያለ ርዕስ ልንገራችሁማ። ስለ ዝሙት ላወራላችሁ። ልጄ 16 ዓመት ሆናት በዚህ ወርና ሁሌ አንድ የምመክራት ነገር አለ። ከዝሙት ራቂ፣ ራስሽን አክብሪ፣ በሴትነትሽ አትደራደሪ፣ ራስሽን ወደጂ፣ በቃ በክብርሽ ለክብርሽ ቁሚ ይላታል ሁል ጊዜና ከተማሪ እንደዚህ አድርጊ ከሚለው በላይ ማለት ነውና ይሄንን ምላት ከራሴ ተሞክሮ አንፃር ነው። ሴት ልጅ ብዙ ነገሯ ከክብሯ ጋር የተያያዘ ነውና አንድ ሴት ልጅ ክብሯ ከወረደ ራሷን ካዋረደች ራሷን ካረከሰች ብዙ ነገሯን ነው የሚያበላሽባትና በቃ ይሄንን ስለማቅ በቃ በዚህ ብዙ ጊዜ ለነገራት እሞክራለሁና እኛ ደግሞ እዚህ ያለንበት ካናዳ ሁሉ ነገር በጊዜ ነው የሚጀምሩት። ባይከሷን በ14 ዓመታቸው ምናምን የጀመሩ ጓደኞች አሉ። አንዳንዶቹ በ16 ዓመታቸው ሶስተኛ ምናምን ቦይፍሬንድ ላይ ናቸውና እነግራታለሁ ኦኬ እላታለሁ። ዛሬ ነው የሚመስለው ነገ ግን ታመሰግኛለሽ እላታለሁ እና እሷ ያመለጣት ይመስላታል። ማሚ በእናትሽ እኔ እኮ እንዲህ ምናምን ትለኛለች። ላይክ ነው እኔ እኮ ነኝ የቀረሁት ሁሉም ያደርጋል እኮ በቃ ምናምን ትላለች እና ሁሌ ለመክራት ላስታውሳት እሞክራለሁኝ እና ማለት ነው። እና አሁን ይሄንን እያሰብኩ እያለ ምን ትዝ አለኝ መሰላችሁ? አሁን ነው ታውቃላችሁ፣ ያው ሶሻል ሚዲያ አለማችን ጠቅላላ በዝሙት መንፈስ ተይዟል አይደል? በአንድም ሆነ በተለያየ መንገድ እኔም እንግዲህ አንዷ የዛ ተሳታፊ ነበርኩኝ። አሁንም እየሰራሁበት ነው እዛ ላይ እና ምን ልላችሁ ፈልጌ ነው፣ በዚህ መሀል ማን ትዝ ቢለኝ ጥሩ ነው፣ ጨዋ ሴቶች እግዚአብሔርን የሚፈሩ ራሳቸውን የሚያከብሩ ራሳቸውን የሚወዱ ቤተሰባቸውን የሚያከብሩ ሶሳይቲ የወጡበት ማህበረሰብ የሚያከብሩ ሴቶች አሰብኳቸው። ሜቢ እነሱም እንደ ልጅ ወደ ኋላ የቀሩ የሆነ ፋራ የሆነ ነገር እያመለጣቸው ያለ ይመስላቸው እንዳልኩ ራሳቸውን ስላላራከሱ ምክንያቱም በጣም በቃ አሁን ሶሳይቲ ኦኬ በቃ ኖርማል አድርጎ ተቀብለነዋል አይደለ? ሁሉም እንደፈለገ ይሆናል እንደፈለገ ይናገራል ምናምን እና ግን እነዚህን ሴቶች እኔ ሶሪ ዝሙት ለወንድም ለሴት ማጥያት ነው። እኔ ግን የራሴ ህይወት ተሞክሮ አንፃር ለወንድ ሳይሆን ለሴቶች ነው በደንብ ፎከስ አድርጌ ማውራት የምፈልገውና እነዚህ ሴቶች የሚመክራችሁ ሰው ያስፈልጋል። እግዚአብሔር ላይክ ምን ያህል ምንም እያመለጣቸው እንዳልሆነ፣ ዝሙት አዋራጅ እንደሆነ፣ ዝሙት ቆሻሻ ነገር እንደሆነ፣ ዝሙት ብዙ የማንነት ቀውስ ውስጥ የሚከት ብዙ የሚያከስር ነገር እንደሆነ እነዚህን ሰዎች በእውነት የሚያስታውሳቸው ሰው ያስፈልጋል ብዬ አሰብኩኝ። እኔ አሁን አንድ ሰው መጥቶ ሰው ከመመሸሽ አለበት ብለኝ ከዝሙት ነው የምለው። ምክንያቱም ዝሙት ማለት ማአት ጣጣ ተስቦ ማያልቅ ጣጣ ያለው ነገር ቢኖር ዝሙት ነው። አላስፈላጊ እርግዝና አለ፣ ማስወረድ አብሮት አለ፣ ሰው ሴት ከማይሆን ወንድ ጋር ተኝታ ስንት የተገደሉ አሉ፣ ተደብድቦ ስንት የአካል ጉዳት ውስጥ የገቡ አሉ፣ ስንት በሽታ አለ። ሳይንስም እንዳረጋገጠው ሴት ልጅ ከተለያየ ወንድ ጋር በተኛሽ ቁጥር የአእምሮ በሽታ ላይ የመጋለጥ እድል እንዳላት ይሄ ሁሉ ነገር እንግዲህ የምን ጣጣ ነው? የዝሙት ጣጣ ነው። መጽሐፍ ቅዱስም ለዚህ ነው ሽሹን ይለን አይደል? እኛ ግን ያው ስንባል ቀል መስሎን ስቀን ብዙ ጊዜ ያው ብዙ ጣጣ ውስጥ ገብተናል አይደል? ግን አሁን ወጣቶች በተለይ ቁጭ ብሎ ሶሻል ሚዲያ የሚያዩ ሴቶች በእውነት ነው የምላችሁ አይደል? ምንም ነገር በቃ አሁን ይሄንን የምታዩ ካላችሁ ምንም ነገር አላመለጣችሁም። ውሸት ነው። እኔ አሁን ይሄንን ፊልተሬን አድርጌ ፀጉሬን አበጥሬ ምናምን ነው እኛ አይደል የምታዩኝ። ፔጅ ላይ ገብታችሁ ብታዩም ደስ አይልም። ግን ያ የኔ ህይወት አይደለም። የኔ ህይወት አይደለም። የኔ ህይወት እንደዛች ሆነች በቃ እንደው ምጥን ያለች ሆነች ቡና በቃ ሆነች እንደሆነች አይደለች። የኔ ህይወት አይደለም። የኔ ህይወት ማለት ይሄን ፊልተር አጥፍቼ ስልኩን አጥፍቼ ከራሴ ጋር ስቀመጥ ያለው ሩት ነኝ እኔ። ትክክለኛው ሩት ከብዙ ነገር ጋር የምትፋለሟ፣ ከራሷ ጋር የምትፋለሟ፣ ያጠፋችሁ ጋር የምትፋለሟ፣ ያበላሸችሁ ጋር የምትፋለሟ፣ ስለወደፊቷ የምታስበው ያ ነኝ እንጂ እኔ እንደዚህ አይነት እንትን አይደለሁም። ይሄንን ለምንድን ነው የምላችሁ? ብዙ የምታዩትም ሶሻል ሚዲያ ላይ እንደዛ ነው። ሰው ወጥቶ አይናገርም እንጂ ያ ሁሉ ከፊልተር እና ከዛ ሁሉ ላይ ከዛ ሁሉ ጊፍት ከዛ ሁሉ ሜካፕ ከዛ ሁሉ ራስን ማራከስ ጀርባ ብዙ ለቅሶና ብዙ ህመም አለ። ግን ያንን ሰው ወጥቶ አይነግራችሁም። ያ ህመም ከምንድን ነው የመጣው? ከዝሙት፣ ክብርን ከማጣት፣ ራስን ከማራከስ ጋር ነው የመጣው። ምክንያቱም እግዚአብሔር ለሴት ልጅ ከክብራችን ጋር የሆነ የፈጠረው ደስታ አለ። ይሄንን የምነግራችሁ ለምንድን ነው? ክብራቸውን ጠብቆ የኖሩ ሴቶች አውቃለሁኝና ሰላማቸውና ደስታቸው ኮንፊደንሳቸው የተለየ ነው። ይሄ ጡት ምናምን ከማውጣት ጋር የተያያዘ ሳይሆን በቃ ለየት ያለ ሰላምና ኮንፊደንስ ነው ያላቸው።
እና ይሄ ሶሻል ሚዲያ ላይ ግን የምናየው ነገር ይሄ ጋጠወጥነቱ እኛም ያረግነው ያለፍነውበት አሁንም ደግሞ የሰራንባቸው ያለባቸው ጋጠወጥነት ያ ደስታ አይደለም። ያ ራስን የራሳችንን እየሸወንበት ያለው መንገድ ነው። ምክንያቱም የሆነ ጊዜ ላይ ስላበላሸን ማለት ነው። እና እናንተም ደግሞ እዚህ ቁስል ውስጥ እንዳትገቡ አሁን ያላችሁበት መንገድ ትክክለኛ መንገድ ነው። እግዚአብሔርን መፍራት፣ እግዚአብሔርን ማክበር፣ ራሳችሁን ማክበር፣ ክብራችሁን መጠበቅ። ምክንያቱም ዛሬ አይደለም የሚታወቃችሁ ነገ ነው። ሁሉም ነገር ያልፋል። እኛ የማያልፍ መስሎን እኔ ስንት ጣጣ ውስጥ ገብቻለሁ፣ ስንት ጉድ ውስጥ አለፈ። ዛሬ ግን ማጽዳት አለብኝ እኔ ነኝ። አንዳንዱ እድሜ ልክ የሚፈጅ ነገር ነው። ግን ማንም እዚህ ጋር መጥቶ መጸዳልኝ ነገር ራሴ ገባውበት ነኝ። ራሴ ወጣታለሁ። ቢያስለቅሰኝም ቢያሳብደኝም የራሴ ጣጣ ነው። ራሴ መወጣት አለብኝ አይደለ? ስለዚህ እናንተም ምን ነገራችሁ ምንድነው እዚህ የሚታየው ነገር ይሄ ሁሉ ነገር ውሸትና ውሸት ነው። በቃ ያ ደስታ ፍለጋ ያ ደስታ ደግሞ አይገኝም። እናንተ ጋር ነው ትክክለኛ ደስታ ያለው። ክብራችሁን የጠበቃችሁት በዛ ጨዋነት ውስጥ ነው ትክክለኛው ደስታና ሰላም ያለው እንጂ ወንድ በመቀያየር ቂጥ በማወዛወዝ ጡት በማውጣት ከዛም ጋር የተጀናጀኑ ገንዘብ በመለቃቀም ምናምን አይደለም። እንደዛ ቢሆንማ ዝሙት ሰፈር መጠጥ አይበዛም ነበረ። መጠጥና አደንዛዥ ዕፅ ለምን ይሄ ይጠይቃላል። እግዚአብሔር ሰራልን ይሄ ነገር በጣም ብዙ ጥያቄ ስለሚያመጣ ይሄኛውን ድምጽ ዝም ለማስባል ግዴታ የሆነ ነገር ማደንዘዝ አለብን እንጂ ትክክለኛ ነገር እውነተኛ ሰላም ቢሆን አያስፈልግም። ሰው ቤተክርስቲያን ሲሄድ እግዚአብሔር ቤት ሲሄድ መዝሙር ስንሰማ እየሰከረ አይደለም አይደል? በቃ እግዚአብሔር ራሱ ሰላም በቃ ራሱ ደስታ ይፈጥርልናል አይደል? ቃሉ ራሱ ኃጢአት ሰፈር ግን ዝሙት ሰፈር ግን ያ ነገር ደስታ ትክክለኛ ደስታ ስላልሆነ ግዴታ በሆነ ነገር ተጠቅልሎ ታሽጎ ምናምን ነገር ነው የሚሰጠንና ያ ደግሞ ጭራሽ ሌላ መዘዝ አለው። እና ምን ለነገራችሁ ፈልጌ ነው ጨዋ ሴቶች በርቱ። ባል የምትፈልጉ ባል እንኳን አልመጣም ቢባል ማንም ወንድ ቀና ብሎ ሳያችሁ እንደዚህ ናት እንዲህ ናት ከኔ ጋር ተኝታለች ከእንትና ጋር ብሎ ስማችሁን ሳያጠፋ ምንም ነገር ሳይጸጽታችሁ ኮራ ብላችሁ ትኖራላችሁ። ነገም ደግሞ ባል ደግሞ ሲመጣ ማንም ወንድ የፈለገ ብድ ብሎ በፍቅርሽ ቢከንፍልሽ ቢያገባሽ እንኳን ማንም ወንድ ማስማት አይፈልግም። አንቺ ካብረሻቸው ስለተኛሽ ወንዶች የሆነ ሰው ባየ ቁጥር ትዝ ይለዋል። በዛ ደግሞ ጭቅጭቅ ይነሳል። የሆነ ሰው ስም እንኳን ስታነሽ እንደገና ያሟል። ትዳርሽ ሰላም አይኖረውም። ሌላው ደግሞ ምንድነው ሴት ልጅ በጥናትም እንደተረጋገጠው በስነ ስርዓት ሴት ልጅ ከ1 2 3 ከተለያየ ወንድ ጋር በተኛሽ ቁጥር ከአንድ ወንድ ጋር ረክታ ተደስታ የመኖር ቻንሷ በጣም እየወረደ ነው የሚሄደው። ስለዚህ ነገ ወርቅ የሆነ ወንድ እንኳን ብታገኚ ከሱ ጋር መደሰት አትችይም። ተረጋግተሽ ሰላም ሆነሽ መኖር ያቅትሻል። ስለዚህ ከዚህ ሁሉ ጣጣ ትክክለኛው መንገድ እግዚአብሔርን በመፍራት ከዝሙት ሸሽቶ ተሰብስቦ እግዚአብሔር ራሱ የላከልን ሰው እስኪመጣ መጠበቅ ካልሆነም በጨዋነት መኖር ነው። ይሄንን የምነግራችሁ ከራሴ ላይፍ ተሞክሮ አንፃር ነው። በጨዋነት የኖረ ሰው መቼም ሲጸጸት አይቻላቅም። በኃጢአትን መኖር ነው ሁሌ መጨረሻ ለቅሶና ጸጸቱ። በርቱ። ይሄን ለላችሁ ነው እህታችን እኛም ማለት ነው ወላጆች እንድትጠቀማችሁበት አስባለሁ። ወጣቶችም ሴቶችም በአሁኑ አፍላ እድሜ ውስጥ ያላችሁ ያው ታሞ ከመማቀቅ አስቀድሞ መጠንቀቅ። ከታመመ ሰው ሰምቶ እንደዚህ ነው ነገ ማንኛውም ነገር እንደርስበታለን። ምንም አንደርስበት ነገር የለም። እኔ በፊት ላይ ሆኜ አንድ አድጌ ነበረ፣ ግን ካደኩ በኋላ እንደውም አለማደጌ ጥሩ ነበር እያልኩ ነው አሁን ማሰብ። በፊት ላይ እሱ የሚያደርገውን ነገር እኔ ማድረግ ስለማልችል አንድ አድጌ ነበረ፣ ግን ካደኩ በኋላ ወደማይፈልግ ላይፍ ውስጥ ገብቼ ነው አሁን ተሰብስቤ ቁጭ ያለሁት ማለት ነው። ምንም ነገር የሆነ እንደርስበታለን። ስለምንደርስበት ብዙም ባያጓጓንም ጥሩ ነው ያስባለሁ። በጣም ለእግዚአብሔር የቀረበ ሰው በጣም ብርቱ ጸላይ ሰው እና ድንገት ከተማቸው በውሃ ተሞላ እና አንድ ዛፍ ላይ ተንጠልጥሎ ሳለ እግዚአብሔር እባክህ አድነኝ ብሎ ጮኸ። ትንሽዬ ጀልባ መጣችና እና ድነ ሲል በፍጹም አምላኬ መጥቶ ያድነኛል አለ። አሁንም እግዚአብሔር ሆይ አድነኝ ሲል ትልቅ መርከብ መጣ። እዛው መርከቦቹ ምናምን ሲሉት አይ አምላኬ መጥቶ ያድነኛል። ከዛ አሁንም እግዚአብሔር ሆይ አድነኝ ሲል ትልቅ ሄሊኮፕተር መጣ። እዛ አሁንም ሰውየው እግዚአብሔር ያድነኛል። መጨረሻ ላይ ውሃ ሞላና ሞተ። እዛ ሰማይ ቤት ሲሄድ እየሮጠ እግዚአብሔርን አቅርቡልኛል። እዛ እግዚአብሔር አቤት ልጄ ሲለው እንዴ ስንት
ጊዜ ለአንተ እንደዛ ዋጋ ከፍዬ ጸልዬ አገልግዬ አንተ እኔን መተማዳን አቃተህ ሲል እንዴ ልጄ አድነኝ አልከኝ። ጀልባ ላኩልህ። ከዛ ጀልባው አልመጠነውም ቆይ ልጄ ብዬ ትልቅዬ መርከብ ላኩልህ። ከዛ ደግሞ አይ መርከቡም አልመጠነውም መሰለኝ ብዬ ሄሊኮፕተር ላኩልህ። መጨረሻ ላይ ምናልባት ናፍቄው ይሆናል ብዬ ነው የቀረው አላለ። እና አንዳንዴ እግዚአብሔር መንገዶችን ይከፍትልናል። በቃ ማለት ከገባህበት ነገር ለመውጣት መንገድ ያመጣልህ። ትንሽዬ በሚመስሉ ነገሮች ያንተን ህይወት ለመለወጥ ሲሞክር አንተ ግን ትልቁን ትፈልጋለህ። ራሱ መጥቶ ነው ትላለህ። ራሱ መጥቶ ወርዶ ዱብ ብሎ ካልሆነ ትላለህ። በፍጹም እንደዛ አይሆንም። እጅ ላይ ካለው ነገር ግን እግዚአብሔር ተነስቶ ህይወትን ይለውጣል። እጅ ላይ ካለው ነገር ተነስቶ ይባርካል። እጅ ላይ ካለው ነገር ተነስቶ ህይወትን ወደ ስኬት ያመጣል። ግን ምንም ሳትይዝ በባዶ ሆነ ዝም ብለህ ጨው ስትሆን ከባድ ነው የሚሆነው። እናመሰግናለን ወንድማችን ማለት ነው። አብዛኞቻችን አናስተውልም። እግዚአብሔር በአንድ ሌላ መንገድ ይናገራል፣ የሰው ልጅ አያስተውልም ይላል ኢዮብ 33:14 ተጻፈ ማለት ነው። ታምር ነው የምንፈልገው። አብዛኞቻችን ግን ከስራችን የሆነ አሻጋሪዎች እንዳሉ አንገነዘብም ወይ እንንቃቸዋለን። እግዚአብሔር በከፍታ አይነት አይመጣም። መጀመሪያ በትንሹ መጥቶ ይፈተናል፣ ቼክ ያደርገናል ሊረዳን ማለት ነው። ግን የሆነ ከንቀትም አንፃር ምናምን እነዚህ የሚመክሩን ሰዎች እንደዋዛ እንደፈዛዛ አይነት ነገር ነው የምናያቸው። በዚያ ምክንያት ዋጋ እንከፍላለን። ከብዙ ዋጋ ከፈለ ምንድነው ከብዙ ዋጋ መክፈል በኋላ ይገባናል እግዚአብሔር እንዴት እንደመጣ፣ እግዚአብሔር እንዴት ላግዘን ስራችን እንደመጣ እንገነዘባለን። ያው ማስተዋል የኛ ፋንታ ነው ማለት ነው። ይሄ ቪዲዮ ደግሞ ፖርኖግራፊ የምትመለከቱ ወንዶችም ሴቶችም ትሆኑ ይችላላችሁ። እናንተን ቢያንስ እንኳን አሁን ሰምታችሁ ይሆናል፣ ሳሰሙ የቀራችሁት ነገር የለም። ከዚህ ለመውጣት ብዙ ችግር ውስጥ በቃ ብዙ ስትራግል አድርጋችኋል፣ ግን የሆነ ለውጥ የለም። እስኪ ይሄን ስማና እስኪ የሆነ ነገር እናገኛለን ብዬ አስባለሁ። ወደ ቪዲዮ የፖርን ቪዲዮ በማየት አዲክትድ የሆናችሁ ራሳችሁን በማርካት የተጠመዳችሁ ወጣቶች እባካችሁ ይሄ ቪዲዮ ለእናንተ ነው። ምናልባት ለአንድ ሰው ሊሆን ይችላል አላውቅም፣ ግን ደግሞ ፕሊስ የምትነቁበት ጊዜ አሁን ነው። ከዚህ ነገር የምትወጡበት የምትርቁበት ጊዜ አሁን ነው። ይሄ ነገር ምን ያህል ውስጣችሁን እንደሚያደቅ፣ ምን ያህል ውስጣችሁን እንደሚበላ፣ ምን ያህል እንደሚያሳምም፣ ምን ያህል የተዋረዳችሁ ናችሁ እንዲሰማችሁ እንደሚያደርጋችሁ፣ ከዚያ ሲብስ ደግሞ ህሊና ማሰብ እንደሚያሳጣችሁ ማወቅ አለባችሁ። በሄደ ቁጥር ጊዜ በሄደ ቁጥር ይህን ነገር በቀጠላችሁ ቁጥር ማየት ማድረግ በቀጠላችሁ ቁጥር ማንነታችሁን እያጣችሁ፣ እምነታችሁን እያጣችሁ፣ ውስጣችሁ እየደከመ እየታመመ እየደቀቃችሁ ነው የምትሄዱት። ከዚያ በኋላ ሙሉ ለሙሉ ተላልፋችሁ ለሉሲፈር ሐሳብ ነው የምትሰጡት። ባሪያ ሊያደርጋችሁ ነው የሚፈልገው። በቃ ይሄን ነገር ካላደረግኩ አልችልም፣ ያመኛል፣ ሳላደርግ ሳላይ መቆየት መዋል ማደር አልችልም የምትሉ የትኛውም እድሜ ክልል ውስጥ ያላችሁ ሰዎች ስፔሻሊ ወጣቶች እባካችሁ ራሳችሁን ጠብቁ። እባካችሁ ራሳችሁን መግዛት ቻሉ። ራሳችሁን ግዙ። የእውነት እናንተ ከፈለጋችሁ እግዚአብሔር በጸጋው ይረዳችኋል። ይሄን ልጅ ታውቁታላችሁ መቼስ። ይሄ ነገር ማለት ነው ምን ያህል በቃ ወዴት ሊመራን እንደሚችል፣ ወዴት ሊወስደን እንደሚችል ቆም ብላችሁ ማሰብ መቻል አለባችሁ። እባካችሁ ሲነገራችሁ ስሙ። በቃ ሲነገራችሁ ስሙ። እባካችሁ ራሳችሁን ጠብቁ። በቃ ራሳችሁን ጠብቁ። ራሳችሁን ግዙ። ከዚህ ነገር ራሳችሁን መቆጠብ መቻል አለባችሁ። ስንት ወጣት በየቤቱ በየጓዳው በእንደዚህ አይነት ህይወት ውስጥ እያሳለፈ እንዳለ በርካታ ጥናቶች አሉ። ይሄ ነገር ከዚህ በፊትም ነበረ፣ ምናልባት ከዚህ በኋላም ይቀጥላል። ግን ደግሞ እናንተ የእውነት ከዚህ ነገር ውስጥ የመውጣት ፍላጎት ካላችሁ መውጣት ትችላላችሁ። እና የሚመጣውን ሪዛልቱን ማሰብ አለባችሁ። ምን እንደምትሆኑ የወደፊት ህይወታችሁ ላይ፣ ትዳራችሁ ላይ፣ ፍቅር ግንኙነታችሁ ላይ፣ መንፈሳዊ ህይወታችሁ ላይ ምን ያህል ተጽዕኖ እንደሚያሳድር ማወቅ መቻል አለባችሁ። እስኪ ቤስቲ በሚባል ነገር ነው ያሉት። ቤስቲ በሚባል ነገር ማለት ነው። እኔ ከአንድ ወር በፊት ምናምን እዚህ ኢትዮጵያ ውስጥ ነውና ባውሊንግ ተካላችሁ ጨዋታ እንደዚህ ይሄ ኳስ እንደስተው እሱም ከሁለት ሴቶች ጋር እየተጫወትን ነበር። ሁለት ሴቶች ናቸው፣ ጓደኛሞች ናቸው። እየተጫወተ ከዛ በኋላ አገቡ። እንደዚህ መቱትና አግብተው ከዛ ይሄ ቤስቲ ነይ ሳምንት አውሎ አሳባሉ ሁለፊቴ ማለት ነው። እና ምን ነው መሰለህ ይሄ የሉሲፈር መንፈስ ነው። ምንድነው ማስተርቤሽን ሄዶ በሴቶች ላይ ሄዶ ማስተርቤሽን በጣም ከብዙ አመት ልምድ በኋላ ወደ ምን እንደሚሄደው ወደ ሌዝቢያንነት፣ ወንዶችን ደግሞ
ማስተርቤሽን ሄዶ ወደ ምንድነው ወደ ግብረ ሰዶማዊነት ነው የሚወስደው ማለት ነው። I'm telling you guys እኔ በጣም ብዙ ነገር ሰምቻለሁ። ፖርን የምታይ ልጅ ምን ብላኛለች? በጣም ብዙ አመት ፖርን አይታ አሁን የወንድና ሴት ፖርን ማየት አያስደስታትም። የሚያስደስታት ምንድነው? የሴትና የሴት ፖርን ማየት የሚያስደስታት ማለት ነው። ይሄ ሉሲፈር የሚባለው መንፈስ ይሄ ነው። እና ምን መሰላችሁ ጋይስ፣ አሁን ሰዓቱ ነው። መጽሐፍ ቅዱስ ላይ ይላል የሰው ልጅ በመጨረሻው ዘመንም ይላል መዋረጃ መከበሪያ ይሆናል፣ መከበሪያ ደግሞ መዋረጃ ይሆናል ይላልና ምንድነው የፖርን አዲክሽን ሄዶ ወደ ግብረ ሰዶማዊነት፣ ወንዶች ወደ ግብረ ሰዶማዊነት፣ ሴቶችም ደግሞ ወደ ሌዝቢያን ነው የሚወስደው። እና ልጅቷ ምን አለች? የሴትና ሴት ቪዲዮ ማየት ደስ የሚለኛለች አያረካትም ከመልመዷ የተነሳ ማለት ነው። ከዛም ወደ ድርጊቱ ትገባለች ማለት አም ቴሊንግ ዩ ጋይስ። ሴቶች ቤስታ ብለው ብዙ ነገር ሻወር አብረው የሚወስዱ አብረው ተካክፈው የሚተኙ የዛሬውን አለ ማየት አለባችሁ። እየሄደ ይቀየራል ነገሩ፣ መቆም አለበት። ይሄም ቤስቲ ነው። ወንድና ወንድ አብረው ሲተኙ ብታዩ ነው የምትሉታል። የሆነ አባሽ ቤስቲ ነው። ቤስቲ ብለሽ ከንፈር በከንፈር ተሳሳሚያለሽ። እሺ ሲሪየስ ጋይስ፣ በጣም ይሄ ቪዲዮ ልሰራው ፈልጌ ፈርቼ ነው የተውኩት። ሀሳባችሁ ውስጥ ኮሜንት ላይ እወዳችኋለሁ። እና እግዚአብሔርን መርሳት የለባችሁ። ከሰው ከእናት አባት ልትደበቁ ትችላላችሁ፣ ከቤተሰብ ልትደበቁ ትችላላችሁ፣ ከፍቅረኛ ከባል ልትደበቁ ትችላላችሁ። ከፈጠረን ከእግዚአብሔር ግን መደበቅ መቼም አትችሉም። አትርሱት። እሱ በትክክል ማለት ነው። መምህር ተስፋዬ ቻናል ላይ ይሄን ነው ምልክት እንሰጣችሁ። አብዛኞቻችን የሆነ መንፈስ ነው ምናምን የሚልን ብላችሁ ቁም ነገሩን ረስታችሁት ሌላ ነገር ውስጥ ትኩረታችሁን በመስጠት በአንድም ሌላ መንገድ መምህሮች ምናምን ነገር ሲሰርቧቸው ምናምን ሲያንቋሻቸው አላስጠጋችሏቸው እንነቃችኋለን። ግን እነዚህ መምህሮች ብዙ ነገር ውስጥ ነው የገቡት ማለት ነው። መምህር ተስፋዬ ማለት ነው ሴት ለሴት እህትና እህት እንግዲህ አንድ ጋር ወሲብ ነው የሚባለው ምንድን ሲፈጽሙ ወንድም ከወንድሙ አስባችሁታል? እንደዚህ አይነት ነገር ውስጥ ማህበረሰባችን ስለተዘፈቀ እናስተውል። ከዚህ ነገር ውስጥ እንዴት እንወጣለን ለምትሉ ሰዎች ማለት ነው እዚያ መምህር ተስፋዬ ቻናል ላይ በአንድ ልጅ ህይወት ታሪክ መሰረት ከነ ችግሩ ከነ መፍትሄው የት እንደሚያደርስ ምናምን ነገር እስቲ ከዚህ ከውትድርና ራሱ አለለ ሰው ተስፋ ቆርጥበት እንኳን ወደሚሄደው መንገድ እንኳን እንዳትሄዱ ትያዛላችሁ ማለት ነው። ትከለከላላችሁ። በዚህ በፖርኖግራፊ እንዲሁ ራስን በራስ በማካት ደረጃ ማለት ነው ከዓለም ትገለላላችሁ። ከራሳችሁም ጥሩ አይደላችሁም። እናንተም ጥሩ ሁኔታ አይኖራችሁም። ሁሌ ወይ ጸጸት ሁሌ ወይ የዚያ ነገር ተጠቂ ብቻ ነው የምትሆኑት ማለት ነው። ያው እኔ እንደዚሁ ነካረጊ ስነግራችሁ አብዛኛው መስገድ ነው ዋናው። መጀመሪያ ህመሙን ይሄን ነገር ማመን ነው፣ እንደምትወጡ ማመን ነው። ከዚያ በኋላ ደግሞ ስግደት መስገድ ነው። ምክንያቱም ይሄ ላባችሁ የመለኮት ላብ ነው። ምክንያቱም የአብ የወልድ የመንፈስ ቅዱስን ስም እየጠራችሁ የምትሰግዱት ማለት ያ ደግሞ አያስደስተውም። እሱ እጃችሁን አንስታችሁ ወደ ኅብረተ ስጋችሁ እንትን ለማለት በጣም ያስቸግራል። ምክንያቱም ይሄ የሰገዳችሁበት እጅ ነው። የሰገዳችሁበት እጅ ደግሞ ላብ ስላለው አያስደስተውም። ያንን የምትፈጽሙት በሰይጣን አማካኝነት እንጂ እንዲሁ ራሳችሁ ፈልጋችሁት አይደለም። የሆነ ሰዓት ላይ እንደዛ መስላችኋል፣ ግን ለመውጣት ደግሞ ስታስቡ ተይዛችኋል። ከዚህ አንጻር እንድትመለከቱት ነው የምፈልገው። ተመልካቾች ሙሉ ቪዲዮውን ህይወት ገጠመኝ 168 ላይ ገብታችሁ ሙሉን አዳምጡት፣ ተጠቀሙበታላችሁ። በውጣ ውረድ ውስጥ መሆን የእግዚአብሔር ልጅ ያለመሆን መገለጫ አይደለም። ከእግዚአብሔር የመራቃችን እግዚአብሔር እኛን የመተው ምልክት አይደለም። በአንጻሩ በድሎት በምቾት በቅንጦት መኖርም የእግዚአብሔር ወዳጅ የመሆን መገለጫ አይደለም። በውጭም በቅርብም በሩቅም በእኛም በሌላም በሀገርም በወገን ለሚደርሱ ፈተናዎች እንዲሁ እግዚአብሔር ከኛ ጋር ቢኖር እንዴት እንዲሆናል? እግዚአብሔር ተለይቶን ነው እንደዚህ ተብሎ አይደመደም። አዎ በኃጢአታችንም ይሆናል፣ ከኃጢአት ከኛ አይለይም። ቅድም እግዚአብሔር በሚያውቀው ከያት ነው እግዚአብሔር ተለይቶን ግን አይጓል። አዎ በኃጢአታችን ሊለየን ይችላል፣ ግን ጨርሶ ስለተወን ግን ለህብት በዚህ ዓለም ከፈተና ቦታ ነፃ የሆነ ቦታ የለም። ኢየሩሳሌም ቅድስቲቱ ከተማ ናት። ጌታችን የተፈተነው በኢየሩሳሌም በቤተ መቅደሱ ነው የተፈተነው። በተመሳሳይ ፈተና ለኔን ይሰጠው ነው ለእናንተ ሊላይ ይችላል። አመራው ይላል የእያንዳንዳችንን ጠባይ አቅም የሚጠቅመንን የሚጎዳንን ምንችለውን የማንችለውን ያውቃል እንጂ ክርስቲያን ነው እኔ ለምን እንዲሆናል ከሌላ ከራሳችን የሚያሳዝነው በቃ ያደገኛ ሃይማኖት አረዳድ ክርስትና ሃይማኖት እንደዚህ አይደለም። ትራንዛክሽን አይደለም ሃይማኖት ጊዜ እንድትሄድ አይደለም። የኔ ያጾም ያለው የኔ ያዝጠይ እዚህ አለ ቢያል በጣም አደፊኝ ያደርጋል። ስለዚህ ሰይጣን ጌታችንን የፈተነው እንዲህ ባለ መንገድ የሚያስቡ ሰዎች እንደሚፈተኑ ፈተናው የሰይጣን እንዲህ እንደሆነ እንድንረዳ የእግዚአብሔር ልጅ ከሆንክ ለምን ትራባለህ? ድንጋይ አለ ዳቦ አድርግና ብላ የራስን መንገድ አልደረሰልህም። በቃ የራስን መንገድ ሰይጣን የሚፈትነን እንዲህ በቃ እናንተ ሃይማኖት እስከመቼ ነው? ይኸው የኔ ያው ታመሽ መደረሰን በበለጠ ሁሉ እግዚአብሔር ቢኖር እግዚአብሔር ቢወድሽ እግዚአብሔር ቢወድ ለምን ይሄ ሁሉ መከራ ያመጣብሃል?
የሚል አይነት ፈተና ነው። ኢዮብ የተፈተነውን አስታውስ። ጓደኞቹ ኢዮብን የፈተኑት እንደዛ ብለው የኢዮብን መከራ ሲያዩ ምን አሉ ጓደኞቹ? ወይ አንተ የተሰወረ ኃጢአት አለብህ እኛ ማናቀው፣ ወይ እግዚአብሔር ደግሞ በአንተ ላይ ጨክኖብሃል። እግዚአብሔር ግን በወዳጆቹ ስለማይጨክን አንተ የሁሉ መከራ የመጣብህ ከኛ የተሰወረ ኃጢአት ቢኖርህ ነው ብለው ጨቀጨቁት። ኢዮብን ያንገዳገሩት ጓደኞቹ ናቸው። የነሱ አረዳድ እግዚአብሔር በወዳጆቹ ላይ መከራ አያመጣም ነው። የብዙ ሰው የተሳሳተ አረዳድ አንዳንድ ሰው አሁን ያለ ጻይረ ሞት ቶሎ ሲሞት አቤት እግዚአብሔር ስራውን መሰከረለት ምናምን የሚሉ ሰዎች አሉ። ጥሩ ሊሆን ይችላል። አዎ ግን አናቅ በአንጻሩ ደግሞ በጣም ተሰቃይቶ በጣም ተጠቂቆ ሲሞት ደግሞ ሳሪ ምን ስራ ኖሮበት ነው ምን ኃጢአት ኖሮበት ነው የሚሉ ሰዎች አሉ። እንደዚህ የሚሉ ሰዎች ሰምታችሁ አታውቁም? በጣም ሰው ተሰቃይቶ ተጠይቆ ሲሞት እንግዲህ ኃጢአት ኖሮበት ነው ስራ ኖሮበት ነው ማለት በቃ የተሰወረ በደል ኖሮበት እያሰቃየው ነው ይላል። ሌላ የተሳሳተ አረዳድ ላይሆንም ይችላል ሊሆን ይችላል። እግዚአብሔር ወዳጆቹንም ጠይቆ ይወስዳል አጥርቶ ማለት ነው። እያጠራቸው ሊሆን ይችላል አናውቅም። አባ በብኑዳ የሚባል አንድ ባህታዊ በዮርዳኖስ በረሃ ይኖር ነበር ይላል አላችሁ አይደለም? እና አባ በብኑዳ በዮርዳኖስ በረሃ ሲጋደል የሚኖር ነው። ሌትን ቀንም ሲሰግድ ሲጸልይ ነው የሚኖረው። የራሱ ጸጉር እስከ እግሩ የደረሰ ነው። ይሄ በራስታዎች በአርቲፊሻል እንደ ዘመኑ አስመሳይ ሳይሆን የምር በቤተ ዘመዳ ስለሚኖር አባ ኪሮስ የሚባል ታላቅ አባት በኋላ ታላቅ አባት ይሆናል ሄዶ የአባ በብኑዳ ደቀ መዝሙር ሆኖ ሲኖር ከሰማይ በማታ ለአባ በብኑዳ ቅዱስ ሚካኤል መና በመሰብ ትኩስ መናና የሚጠጣ ይዞለት ይመጣል። አባ በብኑዳ ያን ነበር የሚመገበው። አንድ ቀን አንድ ክፉ እንግዳ መነኩሴ በጣም ተከለፍላፊ መነኩሴ መጥቶ እንግዳ አባ በብኑዳ እግዚአብሔርን ሳያስፈቅድ ከዛ መና ለዛ መነኩሴ ሰጠው። ይችዳ ሆነችበት እና ያ መነኩሴ ደግሞ ክፉ ነው ኖሮ ይሄ አባ በብኑዳ የሚባል በበረሃ ነው የሚኖረው አይሰራ ይጋግር ወይ ሰው ምግብ ያላመጣለት ይህን ምስል ልዩ መዓዛ ያለው ምግብ በዚህ በረሃ ከየት አገኘ? ይሄ በሰሪ ወይ ጠንቋይ ይሆናል አለና ይሄንማ ገዳም ወስጄ አሳያለሁ ብሎ ከዛ እየበሉ ካሉት ደብቆ ቆርሶ በልብሱ ይዞ ቋጥሮ እዛ የነበረበት ገዳም ሄዶ ደወል ደግሞ ሁላችሁ አባ በብኑዳ የሚባል ሰው እንዲህ ያደርጋል ጠንቋይ ሳይሆን አይቀርም ኑ ሲሉ ቅዱስ ሚካኤል መንጥቆ ወስዶ እግዚአብሔር እንዳደረገ እና እግዚአብሔር አባ በብኑዳ ወዳጄ ጥሩ አልሰራም የተቀደሰውን ለዛ ክፉ ሰው እኔን ሳያስወጥ ሰጥቷልና መናው ካሁን በኋላ ይቋረጥበታል። ይችን መና አባ ፊልሞና ለተባለ ሌላ ባህታ ወስደስቶ አሎ ከአባ በብኑዳ መና ተከለከለ። ለምን እንደሆነ አወቀ። ከዛ አባ ኪሮስ ይሻዘነ ፍሬ እየለቃቀመ እየለማመነ መኖር ጀመረ። አይደርስም ለወዳጅና ለምንድነው ለአይን ነው ጥቂት ይበቃል ይባላል። እና መናው ቀረ። አባ ኪሮስ በቃ የዞረ ፍራፍሬ እያመጣ ኪሮስ ጋር ማን ነው መምሩ አባ በብኑዳ ጋር መመገብ ጀመረ። እንዲህ እያለ አንድ ቀን አባ ኪሮስ ካህናቱ አባሳቱ ሁሉ ሰልፍ አድርገው ሰራዊቱ ወታደሩ ሰልፍ አድርጎ ትርኢት እያሳየ እየረገጠ መሳሪያ ይዞ በጣም ድንቅ ትርኢት አየ። ምንድነው የሁሉ ትርኢት? ንጉስ ለልጁ ሰርግ አድርጎ ሰርግ ልጁን ድሮ ነው ምንድነው? አረ ምን ልጁን ይድራል ራሱ ንጉስ ሞቶ ነው እንጂ አሉ። አረ በስመ አብ ለሞትም ለመቃብርም ይሄን ያህል ክብር አለው ትርኢት ይደረጋል ይገርማል እያለ እየተደነቀ ሲመጣ መምሩን አባቱን አባ በብኑዳን ጅብ በልቶት እጁ እግሩ ጥፍሩ ምናምን ቀርቷል። እስኪኛ አባ ኪሮስ ቦታ ብንሆን ምን እናስባለን? በጣም ተበሳጨ አባ ኪሮስ። ስላንተ ብለው የዚህን ዓለም ጣይ ዘመድ አዝማድ ሚስት ልጅ ሀብት ንብረት የሚባለውን ትተው በበረሃ ሲያገለግሉ የኖሩት በጅብ ታስበላል። አንተን ሳያውቁ በኃጢአት በድሎት የኖሩትን ደግሞ ሲሞት እንኳን በክብር እንዲህ ባለ ሁኔታ ታስቀብራለህ። ፈታይነት ይሄታል። እንዴት እንዲህ ይደረጋል? ይሄንን ምክንያቱም ካልነገርከኝ ከዚያ ልቀሳቀስም ብሎ መሬት ላይ ተኛ። 40 ቀን ምንም አልመጣም። 40ኛው ቀን ክርስቶስ መጣ። ክርስቶስ ጋር አይጓና ተገለጠለት። መሬቱ ሳሩ በቅሎበት ስለነበረ ኪሮስን ተነስ ብሎ አባ ኪሮስን ሲለው በጌታችን ኃይል ተነሳ፣ መሬት ለቀቀችው እና ወዳጄ ኪሮስ እንዲህ ነው ነገሩ አለ። እንዲህ ነው ነገሩ። ያ ባለጠጋ ንጉሱ እኔን አያውቅም፣ መልካም ስራ አልነበረውም፣ ግን እንደ ሰው ትናንሽ ፍርፋሪ መልካም ስራ አያጣም። ሰው መቼም ሆኖ ትንሽ የሆነች ነገር አያጣምና ስለዚህ እኔ ዋጋ ስለማላሳጣ የሰውን ዋጋ ስለማላስቀር ለሰራት መልካም ጥቃቅም ስራ በዚሁ በመቀበሩ በክብር በመቀበሩ ጨርሼ ዋጋውን ሰጥቼዋለሁ።
ወደ እኔ ሲመጣ ምንም ዋጋ የሌለው። መምህራችን ቃሉን ያሰማልን። እጅግ ደስ የሚል ስብከት ነው። ተመልካቾች ይሄን ቪዲዮ የምትመለከቱት ሌላ ነገር አይደለም፣ ሌላ ነገር ለማስተላለፍ ፈልጌ አይደለም ይሄን ቪዲዮ ያመጣሁላችሁ። ሚስቶች ባላችሁን እንዴት ከእናንተ እንደምታሸሹ እንድታዩ ነው ያመጣሁት እንጂ ሌላ ነገር አይደለም። ወንዴ መጣህ እንዴ የሚል ድምጽ ሰማሁ። ሚስቴ አይደለችም። ሚስቴ በስሜ ከጠራችኝ ቆየች። ደጁዬ ስገባ ሰላምቷ ነው መጣህ ስጋውን ገዛ ወተቱን ረሳው እንዳትለኝ ብቻ። ከኔ መምጣት ያመጣሁትን ወይም የረሳሁትን ነገር ነበር የሚታያት። የጠራችኝ ትራስ ነበረች። ጠይም ጭኗን ያለ ስስት የሚያሳይ አጭር ቁምጣ አድርጋለች። ቦርጭ የማያውቀው ያ ግብት ያለው ሆዷ እንደተለመደው አልተሸፈነም። አዎ ቴሪ እንዴት ዋልሽ አልኩኝ። ሚስቴ ትራስን ሳቆላምጣት አትወድም። የኔ ፍቅር ምን ፈለግ የኔ ፍቅር ለማን ከመጀመሩ ምን ያሉት አስጠሉክ ነው? ተሰጥቶ እንደምታየው አይነት እንዳረክ ፈለክ። ሂድና ለሷ ስጣት። ይስሙኝ። እኔ ውስጥ ልብስ አይደለም የሚያስፈልገኝ፣ ውስጥ ሰላም ነው። ይስሙ። እማያውቁ መሰለ እንዴ? ይስሙ አለን። ልብስ ሳጥን ቆይቼ አሁን ገና መነሳቴ ነው አለችኝ። የውስጥ ሱሪዎቿን እንደገና አሰብኳቸው። አዎ አየሁ እኮ በይ ልግባ ብዬ በሬን ገፋ አድርጌ ገባሁ። ሚስቴ ቡና እያፈላች ነው። ዞር ብዬ ሳይ የ3 ዓመት ልጃችን መሬት ላይ ተቀምጦ ሰሞኑን ገዝቼ ማንበብ የጀመርኩትን የመጽሐፍ ገጾች ቶሎ እየገለጠ በእስክሪብቶ ይቸከችክበታል። እንዴ ምን ነው መጽሐፉን ተዋያቱም እንዴ ብዬ ሮጬ ነጠቅኩት። ገና ከመግባት አርፎ የተቀመጠው ልጅ ታስለቅስብኛለህ? እኔም እኮ እንዳንተ ስሰራ ነው የምውለው፣ ይደክመኛል። እንግዲህ ጭቅጭቁ ተጀመረ። 85 ብር የገዛሁት መጽሐፍ እኮ ነው። ወረቀት በቤቱ ጠፋ። ከተጀመረ አይቀር ብዬ ቀጠልኩበት። ይህን ካልኩ በኋላ ለሚቀጥሉት 45 ደቂቃዎች ስለምን እንደሆነ እንኳን ሳይገባኝ ልጃችን ፊት በቃላት ተቧጨቅን። ጉልበቴ ሲደክም አእምሮዬ ሲዝል ተሰማኝ። ለወራት የቤቱ ህግ ይሆናል። ከዚህ በኋላ ምኑንም እያነሳች ስትጮህብኝ ባላወቅኩት መንገድ መስማት አቆምኩ። አያታለሁ እየጮህች እንደሆነ ይገባኛል፣ ግን አልሰማትም። አንጎሌ ውስጥ ለጭቅጭቅ ማስቀመጫ የተዘጋጀው ቦታ የሞላ ይመስል የምትለው ሁሉ ወደ ጆሮዬ ሳይገባ አዳልጦት ይወድቅ ጀመር። ተነስቼ ወደ መኝታ ቤት ገባሁና ጃኬቴን ሳወልቅ በውስጥ ኪሴ ከትቼው የነበረው ሽቶ አየሁት። ተነስቼ ልሰጣት ብፈልግም በሽቶ አርከፍክፌ ቤት ውስጥ የሚንቀለቀለውን የነገር እሳት ለማጥፋት ብፈልግም ቀጣይ ፓርት ካለው ጀላሽ እመጣለሁ። ሴቶች ከተመሩ አበቃ ነገሩ ማለት ነው። ቀኑና ነው የሚበላሸው። ግን የምትቀየምበትን ምክንያት ባሎች ካወቃችሁ ያን ነገር ለመተው ሞክሩ። ይሄን ቪዲዮ ደግሞ ስንመለከት መተት ነው። መተት በብዙ አይነት መንገድ ይደረጋል። ግን ከብዙዎች ደግሞ ቅርባችን የሆኑ ሰዎች ነው የሚያጠቁን ማለት ነው። ሩቅ አይደለም ያሉት ቅርብ። አለቃዋ በአልትራሳውንድ ስታሳያት ይታያታል። ሴትዮዋም ተበሳይታ ከስራ አባረረቻት። እሷም 3 ቀን መኪና ነርታ የመጣችበትና ጥሩ ክፍያ አገኝበታል ያለችውን ስራ አጣች። ወዳጆቼ የስራ መተት ጥሩ የስራ እድላችሁን ይዘጋል። ልክ እንደ አብራን ክርት በስራ ምክንያት ያንከራትታል። ባለ ድርጅትና ባለ ሱቆች ከሆኑ ስራ ቦታቸው ድርሽ አይሉም፣ አይሄዱም። ስራ ቦታቸውን ሲያስቡት ያስጠላቸዋል። እንደውም ስራቸውን ትተው እንደ ቁራሌው ሲዞሩ ይውላሉ። ባስ ካለ ደግሞ ጫት ቤት ወይ የሆነ ቦታ ቁጭ ብለው ሲቀሙ መጠጥ ቤት ተቀምጠው ሲጠጡና ገንዘባቸውን ለማንም ሲያወጡ ይውላሉ። አንዳንዱ በስራ መተት ሲያዝ የስራው ቦታ መሄድ ያስጠላዋል፣ ግን መሄዱ ደግሞ ግድ ይሆንበታል። የዚህን ጊዜ በሚሰራበት ሰዓት መሄድ ትቶ ስራው በሚዘጋበት ሰዓት ይሄዳል። ሄዶም ቀኑን ሙሉ የተሸጠውን ገንዘብ ወስዶ ሰው ሲጋብዝ ገንዘቡን ሲበተን ሲያባክን አምሽቶ ባዶ እጁን ወደ ቤቱ ይሄዳል። መተቱ የጸናበትና በመተት የዞረበት ደግሞ ስራው ቦታ በፍጹም አይሄድም። ስራ ቦታ መሄድ ሞት መስሎ ይታየዋል። ግን የሰራበትን ወይም የተሸጠውን ገንዘብ ያለበት ቦታ ድረስ አስመጥቶ ሲያባክን ሲጠጣ አምሽቶ ወደ ቤቱ ይሄዳል። ብዙዎቻችሁ በስራ ቦታችሁ ወይም በስራችሁ ላይ መተት ሲመተት መተቱ ምልክት ይሰጣችኋል። እናንተ ግን ስለተመተተባችሁ ምልክቱ ልብ አትሉም። ለምሳሌ ጥቂት ልጨምርላችሁ። ቅድም እንዳነሳሁት ስጋ ቤት፣ ምግብ ቤት፣ መጠጥ ቤት፣ ጁስ ቤት ብቻ የሚበላ የሚጠጣ ነገር የምትሸጡ ከሆነ ገበያ ማጣት ብቻ ሳይሆን የምትሸጧቸው ነገሮች በሙሉ ይበላሻሉ። ከ10 ዓመት በፊት የማውቃት
እዚሁ አዲስ አበባ የምትኖር ልጅ ነበረች። ይቺ ልጅ ከአትክልት ተራ የተለያዩ አትክልቶች ገዝታ በምትኖርበት አካባቢ ትሸጣለች። አትክልት ተራ ሌሊት 9 ሰዓት ሄዳ ነው የምትገዛው። ጥሩ ንጹህ አትክልት ገዝታ ወደ መሸጫው አስገብታ በደንብ ነበር የምትሸጠው። ከሆነ ጊዜ በኋላ የሚገዛት አጣች። የምታመጣቸው አትክልቶች በአንድ ቀን እየተበላሹ ተቸገረች። በዚህም ብዙ ተሰቃየች። እሷ ከምትሸጠው ቦታ ፊት ለፊት ያለ ሰው አስመትቶባት እሷም ከአትክልት ተራ ከአንድ ሰው ገዝተው የሷ አትክልት በሙሉ በአንድ ቀን ይበላሻል፣ ይበሰብሳል። ያስመተተባት ሰው አትክልት ደግሞ በአንድ ቀን ተሽጦ ያልቃል። ይህንን ራሴ በአይኔ አይቻለሁ። የሚገርማችሁ በቀላሉ የማይበሰብሰው ሎሚ ይበሰብሳል። ካልበሰበሰ በአንድ ቀን ጠውልጎ ሎሚ ሳይሆን ሌላ ነገር ይመስላል። በጣም ተቸግራ የምትሸጠውን አትክልት እንኳን ሰው ሊገዛት ሰዎች በነፃ አልወስድላት እያሉ አውጥታ ትጥል ነበረ። ያይጡ አበዛስ ልነግራችሁ አልችልም። በመጨረሻ በስራዋ ላይ የተደረገባት መተት እንደሆነ ታወቀ። ተሸኝቶላት ስራዋ ተስተካከለ። በስራቸው ላይ መተት እንደተደረገባቸው ያላወቁት ያልነቁት መፍትሄ ያልሻቱት ግን በስራ መተት ታስረው ስራቸው ተበላሽቶባቸው ፈተና ተሸክሙ ይኖራሉ። ወዳጆቼ የስራ መተት ሲመተትባችሁ ስራችሁ ይበላሻል፣ የምትሸጡት ይበላሻል፣ ስራ ቦታችሁ፣ ሱቃችሁ ወይም ቤታችሁ ባይጥ ይሞላል። የማይበላሽ ነገር ከሆነ ለምሳሌ ድርጅት ሆኖ ዕቃ የሚሸጥ ከሆነ ዕቃቸውን የሚገዛቸው ይጠፋል። ዕቃቸው የሰራተኞቹና የሌቦቹ መጫወቻ ይሆናል። ዕቃዎቹም ይበላሻሉ። ዘበኛውም አላፊ አግዳሚው ዕቃቸውን እየወሰደ የሚዘርፈውም እየዘረፈ ይባክናል። የወለላይቱ እመቤት ልጆች በስራ ቦታችን፣ በማሽኖቻችን፣ በተሽከርካሪዎቻችንና በሌሎቹም ላይ መተት ከተመተተ ቅድሚያ ማድረግ ያለብን ጸበል መርጨት ወይም ጸበል በእምነት እየበጠበጥን መርጨት። ጥሩ አባቶች አስመጥተን ድርሳነ ቅዱስ ሚካኤልና ሌሎቹን ድርሳናት ገድላትን አስነብቦ የተጸለየበትን መዝገበ ጸሎት መርጨት። እንዲሁም በግላችን ሰይፈ ሥላሴን፣ ሰይፈ መለኮትን፣ ጸሎተ ባርቶስን በየዕለቱ በመጸለይ ራሳችንን በሥላሴ መለኮታዊ ሰይፍ ማስጠበቅ ይገባናል። እነዚህን በመጠቀም ስጋ ከለበሱ በየጠንቋይና በየደፍተራ ቤት እየተለከሰከሱ ገንዘባችንን በአጋንንት ከሚምሱ ስናያቸው ሰዎች በግብራቸው ግን የአጋንንት የግብር ልጆች ከሆኑት ተቀናቃኞቻችንና ከአጋንንት መላቀቅ እንችላለን። እነዚህ መፍትሄዎች የማትጠቀሙ ከሆነ የመተተኞች መጠቀሚያ ትሆናላችሁ። እነዚህን የማትተገብሩ ከሆነ የነሱ መጫወቻና መዘባበቻ ትሆናላችሁ። የሚያሳዝነው ይህ ሁሉ ግፍና በደል በሰዎች ላይ በመተት የሚደርሰው አገልጋይ በመሰሉትና በአገልግሎት ስም በቅድስት ቤተክርስቲያን ስም ባሸመቁት ነው። ልዑል እግዚአብሔር በትንቢተ ሚክያስ በምዕራፍ 5 ቁጥር 12 ላይ መተትንም ከእጅ አጠፋለሁ እንዳለ መተትን ከመተተኞች እጅ ያጠፋልን። በቀጣይ በክፍል 14 ስለ ሰላቢ መተት በስፋትና በጥልቀት እንማማራለን። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31 ያስተማሪን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን። ተመልካቾች ብዙ ነገር ማስተዋል አለባችሁ በስራ ቦታችሁ ላይ ማለት ነው። ምን አይነት ሰው እንደሚያደርግባችሁ ለማታውቁ ምን ጊዜም ከቤት ከመውጣታችሁ በፊት ጸሎት፣ ከዛ ደግሞ ስራ ቦታችሁ ስትደርሱ ደግሞ ጸበል መጨት የሁል ጊዜ ተግባራችሁ ይሁን። ልክ ቤት ውስጥ ቡና ተጠጣችሁ እንደምትጠጡ ሁሉ ስራ ቦታችሁን ጸበል መጨታችሁ ዘንጉ። ግን ይሄን ነገር ስታደርጉ ቤታችሁን የአምልኮ ህይወትን በደንብ መለማመድ አለባችሁ። አለበለዚያ ብቻውን ሊሆን አይችልም ስላችሁ ከእናንተ እምነት ጋር ተጨምሮ ያ ነገር የሚሆነው። ምክንያቱም ብቻውን የሚሰራ ነገር የለም። የእናንተ እምነትም ሲጨመርበት ነው የሚሰራው ማለት ነው። የሆነ ነገር ለማወቅ ስትፈልግ የኛ ጥረት ሲኖርበት አይደል ያ ነገር ለመስራት የምንችለው። ያም ነገር እንደዚያ ነው። ከዛ ባሻገር እንደ እግዚአብሔርም ደግሞ ያደርጋል። ግን ደግሞ እግዚአብሔር የሚያደርገው የኛም ጥረትን ሲኖርበት ነው፣ እንድንነቃ እንድንታትር የሚያደርገው ማለት ነው። የዛሬ ቪዲዮ ይሄን ይመስላል። እንደተጠቀማችሁበት እንደተማራችሁበት አስባለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።